ችዬ ጸጥን ያልኳችሁ ጸጥ ታውቃላችሁ። ዋጥ አድርጌው ማለት ስላለብኝ በጓደኞቻችሁ በደጋፊዎቻችሁ ፎቴን አስለጥፋችሁ ስታሰድቡኝ ጸጥን ያልኩ። ይሄ ቀን ያልፋል ችግር የለም ብዬ ዛሬ ደግሞ ሌባስ ብላችሁ መጣችሁ። የሰራኳችሁ ካላችሁ ኑ፣ ያው ገዝቴ ክፍት ነው። አባት አንዴ ላውራጠውኝ ኑ፣ ያው ቤቴ ክፍት ነው። ቤቴ ክፍት ነው። ኑ አዲስ አበባ አለ ቤቴ ክፍት ነው። መረጃ ስጠኝ፣ መረጃ ስጡኝ። እኔን እኮ እንከን ስላጣችሁብኝ ነው። እቃ ምሸጠው ፎርጂን ነው ብላችሁ ስታስወሩ እቃ ስታሴሩብኝ ጸጥ ያልኩትኝ ሆዴን ችዬው ታውቃላችሁ። ላለመናገር ብዙ ነገር እንትን ብዬ ጸጥ ያልኩትኝ እናንተ ያላችሁኝን ሆኜ አይደለም። አዲስ አበባ ቤቴ ይኸው ቤቴ ክፍት ነው። ናና ሃሽታግም ሁላችሁም ኑና እዛ ጋር ስታወሩ የነበራችሁት መረጃ ስጡኝ። ስለኔ ስለ ራሴ ብቻ ገባችሁ ያላችሁ እንዴ? ለፍቼ እዚህ የደረስኩ ልጅ ነኝ። አትነካኩኝ፣ አትነካኩኝ። የበላሁት ሀቅ የሰረኩት ሰው አምጥቼ የጣልኩት ካለ የሆነ ነገር ያደረኩት አምጡ በመረጃ። እኔን የሆነ ነገር ስታደርጉ በመረጃ መረጃ እንትና እንዲያደረገች ይኸው መረጃ በመረጃ አምጡ። በመረጃ ይመስላችኋል የሰው ሀቅ 5 ሳንቲም ቢኖርብኝ አይናችሁ እንዲም አትሉም። አሳልፋችሁ እንደ ይሁዳ ብትሸጡኝ ዘማን ነበር። መረጃ ስላጣችሁብኝ ነው። ከማን ጋር ነው የምታወሪው? አንቺ ከማን ጋር ነው የምታወሪው? ሃሽታግ ቤት ቤታችሁ ነው ማሚ። ሃሽታግ ቤታቸውን ከፍተው መሲ፣ ሳራ፣ ሙኒት የሰው 10 ሺህ ብር በልተዋል እያሉ የበላሁት ካለ ይምጣኩ አልኳችሁ። የሰው ላቤት ያውሩ። ያው በልተሻል ባልተባልሽበት ስትጠሪ ያላረግሽውን ስትበይ ምን ያናድድሻል? ልክ እንደተነቃበት ሰው የምታለቅሽው አንቺ። ያደረገ ሰው ነው ሲታወቅበት አዝኖ የሚያለቅሰው። ለዚህ ህዝብ የምታለቅሽ እነሱ አላሉ አንቺ አርገሽዋል። ጅልነት ነው። ማርያምን ጅልነትን፣ አጋዥነትን ብዙ ነገር አስተምሬያለሁ እዚህ ሚዲያ ላይ። መብቴ ነው፣ አያሳስበኝም። ግን እኔ ከኋላ አላወራም። የተሽጎጠጎጠ ባህሪ የለኝም። ማንም ስለኔ ምንም አይመለከተው። ሄለን ባናትሽ ትተካያለሽ። ባናትሽ ማለት ነው። አንቺ ቅማላም ባናትሽ ከነጭምር ባናትሽ ይተከላል። እኔ ቢሰጠኝ ባይሰጠኝ ለእኔ ብርቄም ድቄም አይደለም። እንኳን ለእኔ ቤታዩ ለወርቅም ለምንም ብርቋ ድንቋም አይደለም። እኔ ችግር የለብኝም። ሰርቼ የማገኝ ነኝ። ከሰው ቤት ወጥቼ ሰርቼ ለፍቼ ጥሬ ግሬ እዚህ ደርሻለሁ። እግዚአብሔር ይመስገን። ለእኔ ብር ብርቅ አይደለም። ህይወቴ ሙሉ የተሳካ ነው። ከብር በላይ ሰው አለኝ። እያንዳንዱ ሰው አንድ ብር ቢያወጣልኝ ለእኔ በሚሊዮን የሚቆጠራለኝ። ብር ግን ያስፈልገኝ። በጣም አመሰግናለሁ። እንዴ ምንድን ነው መሲ? አንድ ነገር ቆይ የማንንም የጎረምሳ ልብስ ጅንስ ፈትጌ እዚህ ጋር የደረስኩ ልጅ ነኝ። የሴት ጀግና ነኝ። ጌማ ልጫወት ጊፍተር ያስቀመጠኝ አይደለው። ጌማ ልጫወት ከማንም ምንም የለኝም። አረብ ሀገርም ስመጣ እንደ ማንኛውም የአረብ ሀገር ሴት ሽንት ቤት አጥቤ የናይጄሪያ ልብስ አጥቤ እዚህ ነው የደረስኩት። ያለ እናት እዚህ ደርሻለሁ። የሴት ጨዋቂ የማንም ቅምጥ ሳልሆን ሌባ የምባል ግን ሴት አይደለሁም። ከሊፋ አዲስ አበባ የኔ ሀቅ ያለበት ሰው ካለ አምጡልኝ። መሲ አንዴ ላውራ እማዬ፣ አንዴ ላውራ። ቤቱ በእኔ ቤት ስለነበር ይሄ ወሬ የተነሳው አንደኛ ገስት ላይ ከአንድ ሰው በስተቀር ሁላችንም ማስረጃ አምጡ እያለን ነበር። በተለይ እኔም ከሊፋም አዲስ አበባም ሲናገር የነበረው መሲ ጥፋት ካጠፋች አሁን እንወቅሳታለን። ለምንድን ነው ማንወቅሳት? የተለየች ሰው አይደለችም። ግን መረጃ አምጡ። ሌባ ናት ሲባል የሰው ገንዘብ በልታለች ሲባል ካለ እኔ ሙሉ ላይቡን እልክልሻለሁ ከፈለግሽ፣ ምንም ችግር የለው። ማን ምን እንዳወራ በደንብ ትሰሚያለሽ ማለት ነው። አንደኛ ያንቺና የሳራ ስም ሲነሳ የነበረው የዋ ናቸው
ምናልባት የሌባ ጓደኛ እየተባሉ ሊነሱ እንድም የማዳም ልጅ መታ አንድ ቀን ገንዘብ ተበልተናል ተብለው በየትኛውም ፔጅ ላይ መሲ በልታኛለች፣ ሳሪ ዳጣ በልታኛለች ብሎ የከሰሳቸው ሰው ይባል። በኋላ አንቺ ገስት ላይ መጣሽ፣ እንዴትም እንደሳቡሽ እንደገባሽም አላየሁም። ያው ተነጋግርሽ፣ እሱም ትንሽ መለሰ። ሁለታችሁም ስድድብ ከዚህ በላይ እንዳይኖር አስወረድኩ እንጂ አንቺን በሌብነት አንዳችንም ከሊፋም ይሁን አዲስ አበባም ይሁን አንችልም። የራሳችሁ ቢዝነስ ያላችሁ ሰዎች ናቸው። ሌባም በጉያችሁ አቅፋችሁ ወይ በሀቅነት እዛ ጋር የሚያለቅስ ህዝብ አለ፣ ለምንድን ነው እንደ ጓደኝነት የሚሸፋፍኑላቸው ብለን እኛ እናንተን ልንገጽስ እንችላለን እንጂ ሌባ ብለን ልንጠራችሁ አልችልም። እኔ በበኩል ሌባ ብዬ ልጠራሽ አልችልም በተአምር። ግን በዙሪያችሁ ያሉት እህቴ ወንድም የምትባባሏቸው ሰዎች ድሃን እያስለቀሱ እኛ እንደማንም ግለሰብ ቤትሽ ላይ ስም እንዳልጠራ ብዬ ነው። እኔ ቤት ስማችሁን እየጠራው ነው ያወራው። ችግር የለም። ድሃ ያስለቀሰ ጓደኛ ካለኝ፣ ድሃ የበደለ ጓደኛ ካለኝ ንገሩኝ። እኔ ጓደኞቼን ጠንቅቄ አውቃቸዋለሁ። ሙኒትም ከሆነች ሳሪም ከሆነች ጁዬም ከሆነች ፎዚም ከሆነች ሰኒም ከሆነች እኛ ነን አይደል ጓደኞቻችን። ማን እከሌ በሉኝ። ያ ሰው የሰው ሀቅ በልቶ ክዶ ከሆነ እኔ ጠይቃለሁኝ። ለምንድነው ቆይ አንቺ ማይደው ያንቺ ጓደኛ አይደለሁም፣ ጓደኞችም ሌቦች አይደሉም። ቆይ አንድ ነገር መሲ፣ እዚህ ጋር አሁን ሌላ ነገር ውስጥ እንዳንገባ እንጂ እዚህ ጋር አንቺ የእናት ልጅ እናትና አባት እዚህ ሚዲያ ላይ እየተካሰሰ እየተሰዳደበ የመጣ አንቺ እንዴት ነው እኔ ለጓደኛ ይሄን ያህል ደረጃ አይሰርቅም ብለሽ ለማውራት አትችይም? አሽታጋይ ትክክል ናት። ጓደኛዋ ከሆነች እንደ ጓደኛዋ መወጣት ያለባት ነገር ይሄ ነው። ሁለተኛ መሲ እዛ ጋር ስናወራ የነበረው ማንም ሰው የማንም ስም ያለ መረጃ አናወራም ነው። በመጀመሪያ ደረጃ ለእናንተ ስራ ሰርታችሁ እንደምትኖሩ እናውቃለን። ደላላ እንዳልሆንሽም የማንም ሰው ብር በላሽ ተብሎ ሲባልም ሰምቼ አላውቅም። እኔ የማንም ሰው ከዚህ በፊት ሰው ማንኛውም ሰው የሚጋጨው በስራ ኬስ ተጋጭተሽ ያን ነገር ሰምቻለሁ። ከዛ ምንም እኔ እነ መሲም እነ ሳራ የሰው ብር በሉ ሲባል ሰምቼ አላውቅም። ግን ድለላ ስራ የሆነው ሰው የሰው ብር በላ ተብሎ በማስረጃ በጣም ብዙ ቦታ ስለሰማን ያ ሰው ደግሞ ከእናንተ ጋር ጓደኛ ስለሆነ በዛ ኬዝ ሜቢ ስማችሁ ሊነሳ ይችላል እንጂ ከዛ ውጭ እናንተን በገንዘብ ጭራሽ ከአብነት ጋር ስደባደብ ነው የነበረው። እዛ ጋር የነበሩ ሰዎች ይነግሩሻል። ስደባደብ ነው የነበረው። መረጃ ካልያዝ ካታወራም ብዬ ነው ከሱ ጌታ የሙኒት ኬዝም ከሆነ ራሷ በእኔም ቤት በሳሪ በመብረቁ ቤት እንደገና ደግሞ በሀቢባ ቤት ሜዳ ስራ ተበላሽቶብኛል። በጣም ልጆች በዝተውብኛል። የነዛን ልጆች ተራ በተራ መልሳለሁኝ። ስራ ተበላሽቶብኛል አለች። ስራ የተበላሸበት ሰው ደግሞ ስራውን አስተካክሎ የልጆቹን ብር ነው አይደል የሚመልሰው። ያንን እያደረገች ነው። ሌላ ነገር እኔ የሸፈንኩት ነገር ካለ ሳሪ የሸፈነችው ካለ ይሄንን ፓርት ሸፍናችኋል ብላችሁ ንገሩ። ከዛ ውጭ እኔ ልንገርሽ አልሽውን ነገር እቀበላለሁ። ማንም ሰው ስራ ሊበላሽበት ይችላል። ስራ ተበላሸብኝ ብሎ ግን በየቤቱ አንበሳ እያወረደ ተቀምጦ ሀሳብ የሚሰጥ ሰው ለእኔ ፌር ነው ብዬ አላስብም። ስራ ከተበላሸብሽ ስራ የለሽም ነው። የብዙ ሰው ዕዳ እያለብሽ አንቺ ገዝት ለመግባት ብለሽ አንበሳ እያወረድሽ ወይ ጌም ላለበት ሰው እየዞርሽ አንበሳ ዛሬ አሁን ታያለሽ የአንበሳ ማት ስታወርድ፣ ግን እዚህ ጋር ስትመሰክሪ ለጓደኛሽ ስራ የለኝም ገንዘብ መመለስ አልችልም ስራ ሲስተካከልኝ እመልሳለሁ ነው። 10 ሰው ገብቶኛል እኮ ይሄ እኮ ራሱ ፕሮፓጋንዳ እና ይኸውልሽ መስዬ ብዙ ነገር እናውቃለን። ግን እናንተ የስራ ሰው እንደሆናችሁ 100% መስል በሰው ተከሳችሁ ገንዘብ በልታናለች ብሎ የመጣ አንድ ሰው እኔ ሰምቼም አይቼም አላውቅም። ከዛ ውጭ ድለላ ስራ ነው። በዚህ ስራ ዙሪያ ብዙ ነገሮች ፋውሎች ይኖራሉ። በዛ ብዙ የተበደሉ ቅሬታ ብዙ ድምፆች ሰምተናል። ከዛ አንግል ነው ብዙ ጊዜ ስናወራት ሰሚናለሽ። ምንም አንቺ ላይ ቅሬታ አለንም። ግን የእናንተ ጓደኛ ናት፣ በእናንተ ነው የምትጠጋው፣ እናንተ ጋር ነው ተከለለው በሚል ብዙ ጊዜ እናወራለን። ከዛ አንግል ውጭ በስተቀር የሚሰራ ሰውን ተናግረን ማለት አንዴ ሙኒት እኮ የእኛ ጓደኛ ሆና ብንሸፍንላት ብንደብቅላት፣ እሺ አልሸፈንላትም። የደበቅነው ነገር የለም፣ እሷም የደበቀችው ነገር የለም። ስተት ተፈጠረ፣ ይሄንን እንደዚህ አስተካክላለሁ ነው አይደል ያለችው። ነው ይኸውልሽ ስታወሩ ሰምተን አናውቅም። መሲ የብዙ ሰው ችግር ሲደርስባቸው እናንተ ጋር ነው ወይ? አይ እናንተ ጋር ነው የሚመጣው። አዳምጪኝ አንዴ። ማንም ሰው የሆነ ነገር የመዳም ቅመም ከማንም ሰው የበለጠ ሲበደል እናንተ ጋር ነው የሚመጣው። ከጉያችሁ ያለው ሰው ደግሞ ይህን ፋውል ሲሰራ ማድረግ ያለባችሁን ነገር ተባብራችሁ እንደ ጓደኛ ምን እናድርግ ከዚህ መፍትሄ እንደማውጣት ነው። ልጆቹንም አፕሬሽት ማድረግ 10 ወር ሙሉ ሲያወራት ድምፅ ያልሰጠቻቸው ልጆች ብዙ አሉ። እንደዛ ነው ማድረግ የነበርባቸው። ስታወሩ ሰምተን ብዙዎቻችሁ አታወሩ። የሚወራው ሌላ ቤት ነው አይደለ ከዲፋ ያንንም ነገር እኮ ራሷ ወጣ እኮ ነው ሙኒት እኮ ናት ቀድማ የተናገረችው። በእኔ ቤት አሁን ላይ እንደዚህ ብዙ ስህተቶች ተፈጥሮብኛል፣ ስራ ተበላሽቶብኛል፣ በስራ ላይ ስራ ስለተደራረበብኝ
ተራ በተራ ቮይሳችሁን የሆነ ጊዜ ዋትሳፕ ጠፍቶ ስለነበረ ይህን ነገር መስዬ እኔ ለመጨረሻ ጊዜ ስራ እየሄድኩ ስለሆነ አክሰፕት ማድረገው እየዞረች አንበሳ ማውረድ ስታቆም ነው። ስራ የተበላሸበት ሰው አንበሳ እየዞረ አይወርድም። ይቅርታ አድርጊልኝ እና ይህን አክሰፕት አላደረግሽም። ስራ መስዬ ቢበላሽብሽ አንቺ እየዞርሽ አንበሳ አታወርጂ። 100% ነው የምነግርሽ። ስራ የተበላሸበት ሰው ገንዘብ የሰዋቅ ያለበት ሰው እየዞረ አንበሳ አያወርድም። እና አንቺን ግን ያለ መረጃ ማንም ሰው እንዲናገርሽም ሲናገርሽም አልሰማንም። መረጃ ካላመጣ አታወራም ነው። ጓደኛችንም ቢሆን እንደዚህ ነው የተሟገት ነው። እኔ ቆሜ የተሟገትኩት ያለ መረጃ ስሟንም አታነሳም አታወራም ብዬ ሁላ ከገዝተ ላይ ሁላ አስወርጄዋለሁ። እና ከዛ ውጭ ግን ጓደኞቿ ናቸው በሚል ዙሪያ ነው ያወራ ነው እንጂ ሌላ ምንም። ለምሳሌ አንድ ሪከርደር የሆነ ነገር ብትሰራ ሪከርደሮች ጓደኞቿ ከሆኑ እናወራለን። የራሳችንም ጓደኛ ብትሆን ጓደኛችሁ እንደዚህ እያደረገች ነው ስርዓት ለምን አትይዙ? ጋሚ በዚህ በቀደም በመጣው ኬዝም ገብቶ ሲቦራጨቅ ነበር። ሙኒት ሳራ መሲ ሌቦች ናቸው። የኔንም መረጃ የሳሪንም መረጃ ኢቭን የሙኒትንም የሰረቀችው ካለ ያምጣ። መሲ ማንም ሰው ይላል ያለ መረጃ ማንም ሰው የሚቀበል የለም። ማንም ሰው ሊወድሽ አይችልም። ሁሉም ሰው ሊወድሽ አይችልም። ሁሉም ሰው ሊጸላሽ አይችልም። ስለዛ ማንም ሰው ቢል መረጃ ሲኖረው ብቻ ነው ማንም ሰው የሚያምኑ። ከዛ ውጭ የተበደለ ሰው ስላለቀሰባት መረጃ ይዞ ስለመጣ ከነ ሪሲቱ ከእያንዳንዱ ነገር ፋይል ስላለው ነው። ከዛ አንግል ነው ያወራ ነው እንጂ ምንም ፐርሰናሊ ከማንም ሰው ጋር ማንም ሰው ጸብ የለውም። የመጨረሻ ደግሞ አንዴ እኔ ከመውረዴ በፊት መስዬ በጣም የምወድሽ የማከብርሽ የዋ ሰው ነሽ። ሰው ይፈለግ እኔ ትናንትና በፔጅ ሪከርደሮች አድርሽ ብያለሁ ለአንቺና ለሳራ እንደ ንጹህ ልባችሁ እንደምወዳችሁ። እዚህ ጋር አንድ ቀን በሌብነት ስማችሁ ከኋላ መሲ ያለች ወይም ሳራ አለች ተብሎ ተጠርቶ ስላልሰማው በሀቅ የምነግርሽ ነገር እንኳን ጓደኛ ይቅርና የእናት ልጅም የማይታመንበት ጊዜ ነው። እናንተ የማህበረሰብ አገልጋይ ናችሁ። ምስኪን እህቶቻችን መጥተው ከእናንተ ነው የሚገዙት። ቢዝነስ ያላችሁ ሰዎች ናችሁ። በምንም አይነት ወይ ግን እናንተ ስማችሁ በአንድም በሌላ ባይነሳ መልካም ነው። በቃ ሀሳባችሁን ብቆጥቡ፣ አስተያየት የምትሰጡትን ነገር ብቆጥቡ እንደኔ መልካም ነው። መልካም ነው። ከዛ ስም በተነሳ ቁጥር እናንተ ከኋላ ስማችሁ እየተከተለ የሌባ ሸፋኝ የሌባ ገበና ደባቂ እየተባለ ለምን ሰው ያዝንባችኋል ብሎ ግን የሚመጣን ሰው ትመልሻለሽ። እንደዚህ አለቅ። ከዛ የዘለለ ግን ለማንም መደረብ ምንም ማለትም አያስፈልግም። እንደኔ እንደ አንድ እህትሽ የምነግርሽ በቃ እንደ አንድ እህትሽ ለምን ንጹህነታችሁን እስካሁን ስላዩ እኔ የምከተላችሁ ንጹህ ሰው ስለሆናችሁ ነው። አንድ ድሃ በእናንተ ስላላለቀሰባችሁ ነው። አለቀ። እኔ እንደ እህት የምነግርሽ አሁንም ነገም ዛሬም ተቆጠቡ፣ አስተያየት ከመስጠት ተቆጠቡ ነው። አመሰግናለሁ እህቴ፣ አከብርሻለሁ። ማንንም